የሰመረ ህይወትን ሰዎች እንዳይመሩ የሚያደርጋቸው ነገር ሌሎችን መመልከት ነው። ሌሎችን መመልከት ሲባል በሁለት አይነት መልኩ ሊታይ ይችላል። አንደኛ በዚሁ በተጨባጭው ዓለም ያሉትን በመመልከት ወይም የሚሆኑ ወሬዎችን በመስማት ነው። አንዳንዶች ያልሆነ አስተያየት ለሰዎች ይሰጡና እነሱ ቃል ብቻ ወርወር ያለፉ ይመስላቸዋል፣ ግን የቤተሰብን ማገርና ዋልታ ያናጋል፣ ትዳርን ያፈርሳል። ግልጽ ነው። አንዳንዶች እንዲሁ እንደ አስተያየት ቡና ሲጠጣ የሚሰጡት አስተያየት ይኖራል። ለምሳሌ ያው ለባልሽ ፊት አትስጭው ይላል። እሱም ደግሞ ምሳ ሲበላ ከወንዶቹ ከጓደኞቹ ጋር አንተ ለሚስትህ የፈለገ ቢሆን እንዳታስለምድ ፊት እንዳትሰጥ ይለዋል። ሱብሃነ ረቢ። ለሚስትህ ፊት ካልሰጠ ለማን ልትሰጥ ነው ታዲያ? እሷም ለባሏ ካልሰጠ ለማን ልትሰጥ ነው? ፊት መስጣጣት እንደውም በዋነኝነት እኮ ይሄ ነው አይደል? እንዲህ አይነት ነገሮች አሉ። ይሄ አንድ ምሳሌ ነው፣ ግን ዝርዝር ህይወት ውስጥ ራሱ ገብቶ እንደዚህ ባል ያደረገኝ ሲሏት ስትል እንዲህማ ከሆነ እንዲህ በይውረት እና በጥቅሉ አይደለም እኮ በዝርዝር ህይወት ውስጥ ራሱ የሆነ እርምጃ እንድትሄድ የሚገፋፋታሉ። እሱም እንደዚሁ መጨረሻ ላይ በቃ ሐታ ቢለያዩ ራሱ የሚገፋፋ ይሄ አይነት የሰው ህይወት ውስጥ ጣልቃ ገብነት ወደዱም ጠሉም ምናልባት ተኽቢብ ውስጥ ሊገባ ይችላል። መልእክተኛው ዓለይሂ ሰላቱ ወሰላም ለዐነ አላሁ መን ኸበበ ምርአተን ዐላ ዘውጂሃ የሉበት ሐዲስ አለ። ሴትን በባሏ ላይ ያሳመፀ አላህ የረገመው ነው ብሎ ሴትን በባሏ ላይ ያሳመፀ ቀላል ነገር ነው። እርግማን ማለት እንግዲህ ይሄ ወንጀሉ በጣም ከባድ ነው ማለት ነው።